ገሩ ታስተምረናለች እሷ ከሆነች ከጎንደር ያለችው ልጅ አለች ሰፊው አዱኛ ሰፊው አዱኛ አይሰማም ፍቅር ከቤት ላይ አንሻት ቅድስት አስገቡኝ ትላለች ቅድስትን አስገቢያት ፍቅር ቅድስት የምትባል ልጅ ምን ገጠማት አስገቡኝ እያለች ነው ቅድስት ብርቁ ይላል ቅድስት ይሰማሻል ሰማኛል ሰላም ዶክተር ካላስገባችሁኝ እያልሽ ምን ገጠመሽ አተኝም እንደ እንቅልፍሽ ቅድስት አይሰማም ይሰማል አይሰማም ይሰማል ቆንጆ ነው ድምፅሻው አሁን ይሰማል አይ እኔ ሻምፒዮን አለሁበት አንተ ጋር ከዚህ በፊት መጥቻለሁ ልታስተምሪ ነዋ ያው ጀምራለሁ የሻምፒዮን ቤተሰብ ከመጣ እኮ በቃ ጀስት እኛ ማረፍ ነው የምንፈልገው እስቲ አሳርፊና ትንሽ ልምድ አካፊ ይቻላል በያቸው ያ በደንብ ይቻላል እና እኔ አንተ ጋር ስመጣ ዲያቤቲክ ታይፕ 2 ሜትፎርሚን 2000 ግራም ነበር በባዶ ሆድ የምትወሰደዋንም ወስድ ነበር ኪሎ 96 ነበር 96 ኪሎ ነበርሽ የተወሰነ ቀንሼ ነው አንተ ጋር የመጣሁት በርግጥ አራስ ነበርኩኝ ያኔ ቁመቴ ሜትር ከ69 ነው መጀመሪያ ላይ 15 ቀን ፕሮግራሙ ልክ አልነበረ ከዛ 2 ወር 15 ቀን አንተ ጋር እና ፋሲል ጋር በጣም የተከታተሉ እና አሁን ያለሁበት ደግሞ 78 ኪሎ ነው ከስንት ነው የተነሳሽው 96 20 ኪሎ ግራም ተገላገልሽ ያ 20 ሊትር ዘይት ተገላገልሽ እኮ እድሜ ተቀለበሰ ወይስ እዛው ጋር ነው ያለው እኔ 33 አመቴ ነው ግን አሁን ያው ያራት ናት አልመስልም አይ 23 ሆንሻ እኮ 20 ኪሎ ግራም ፋት ሲሄድ እኮ ኦልሞስት 10 ኪሎ ግራም 10 አመት ይቀንሳል ከእድሜ በጣም ደስ ብሎኛል እያጠባች ነው እሰይ አራት ልጆች አሉኝ ያው እነ ሚልኪ እናት አልመስልም እነ ሚልኪ ነው የምመስለው ዋው እንዴት ደስ ይላል ወገቤ ደግሞ 115 ነበር አሁን 89 ጡት ምጠባውም ልጅ ቆንጆ ወተት እየወጣላት ነው ሴት ናት ወንድ ሴት ናት አና ትባላለች አና የልጅ ስም ነው አና የሚገርም ነው እንጂ ሞክሼ ያገኘ ልጅ የሚገርም ነው ወንድ ነው ልጅ 16 አመቱ ነው ዘንድሮ
አና ሞክሽ ያገኘ ዛሬ ነግረዋለሁ። በጣም ደስ ይላል። ለወንድም ለሴትም ይሆናል። አና የጡት ወተትሽ እንዴት ነው? ስለሱ ነገር ያቸው ቢኮዝ አራሶች ብዙ ጊዜ ለጡት እያሉ ብዙ ነገር ነው የሚያደርጉት። እንግዲህ ስለማውቀው ነው። እኔም እንግዲህ ብዙ ጊዜ አራስ ነበርኩ። ያው እኛም እኮ ጭምር አብረን የምንታረሰው ነው። እውነት ነው። አቤት የአራስ ቤት ገንፎ፣ አቤት ቡላው፣ አቤት የጅማ ቅቤ። አንቺ እኮ ጉድ እኮ ነው፣ ጉድ እኮ ነው። የሚገርም እኮ ቅቤው የጅማ የተለየ ይመስል ተጭኖ ይመጣል ከጅማ እኮ። የሚገርም እኮ ነው። የዛ የሰፈሩን እኮ አትፈልገውም ባለቤት ቤት አራስ ቤት ላይ ቡላውም ከዛ ነው የሚመጣው። ሰው ወተትሽ እንዴት ነው? ኳሊቲ ነው አይደለ? እርግጠኛ ነኝ። ምን ንገሪ እሱ ላይ። በጣም ጥሩ ነው ወተቴ፣ በጣም ጥሩ ነው። በፍጥነት ይሞላል፣ ወዲያው ያልቃል። ወዲያው ይሞላል፣ ወዲያው ያልቃል፣ በፍጥነት ይሞላል። እኔ በቀን የምበላው እኔ ስኳሬ ጥሩ አልነበረም መጀመሪያ ላይ። ከዛ በቀን አንዴ በልቼ ነው ያስተካከልኩት። በቀን አንዴ ስለሆነ ውጤት የሚገርም ነው። ከበፊቱ እንደው ተሻሻለ በጣም። በቃ ኳሊቲ ፕሮቲን ስለምበላ በጣም ተሻሻለ። በቃ በቀን 2 የነበረ የምበላው ፋሲል አንዴ እንድበላ ፕሮግራም አደረገልኝና ከዛ በቃ በጣም ጥሩ ነው። አሁን ወገቤ ግን አልቀነሳለኝ። በጣም እቅዴ 3 ወር ነው 25 ኪሎ ነው የምቀንሰው። ወገቤ 29 ነው። ፈጽሞ አላማዬ እንደው እንግዲህ በደንብ የምታውቁኝ የሻምፒዮንስ ሰዎች ታውቁኛላችሁና ከአንዳችሁም ጋር ስለ ወገብ መቀነስ፣ ስለ ፋት መቀነስ፣ ስለ ክብደት ቅነሳ አስቤም አውርቼም አላውቅም። ማለት ሰውነታችሁን መግቡ ነው የምለው። ያ የተመገበ ሰውነት ነው ከፋት የሚገላግልሽ። እንዴት አድርገሽ ነው ለስንት ዓመት አቢዩዝ አድርገሽ ባለማወቅ ፋፍተሽ ከዚያም ከፍ ብሎ ሜታቦሊካሊ ዲስፈንክሽናል ሆነሽ ዲያቤቲክ የሆንሽው ልጅ ተአምር የምትጠብቂው? 10 ዓመት እኮ አይደለም የሚቀየርሽው ምግብሽን። ገባሽ? በ2 ወር ከ15 ቀን እኮ ብዙ ሄጃለሁ። የስ እሱን ነው የምልሽ። ሂውጅ እኮ ሂውጅ እኮ ናል። በ2 ወር ጊዜ ውስጥ 20 ኪሎ ግራም ፋት ምን እያልሽ ነው? ተአምር ነው። ጂም በየቀኑ ገባለሁ። በርቺ። ጂምም ስትገቢ ዮሴፍ ጋይድ ያደርግሻል። ጂም ቤት ስትሄዱም ራይት ነገር መስራት መቻል። ጀስት ቢኮዝ ጂም ቤት ሄደሽ ማሽን ላይ ደክመሽ መምጣት ሳይሆን ራይት ኤክሰርሳይሶች አሉ። ትንሽ እየሰርተሽ በቂ ለውጥ የምታይበትና አታስጨንቂው ሰውነትሽን ነው እያልኩሽ ያለሁት። ራይት ብቻ በተማርሽው ብቻ ሚል ፕላን ሰርቶልሻል አይደለ? ፎርሙላ ተሰርቶልሽ በዛ መሰረት ነው እየሄድሽ ያለሽ። ስለዚህ ሚል ፕላን ከተሰራልሽ ምን ፈለግሽ? እንጆይ አድርጊ። ሄልዚ ካርብ ጀመርሽ? ሄልዚ ካርብ ጀመርሽ? ማታ ማታ በፍጹም አልጀመርኩም። ምን ነው አልሽ? በቃ አሁን ፕሮቲን ነው እየበላሁ ያለው። አይሆንም። እሱ ብዙ ነገርሽን ያዛባል እና ሰውነትሽን ማስጨነቅ የለም። ያ እኮ ቱል ነው። ገባሽ? የተወሰነ ጊዜ ብቻ ኳሊቲ ፕሮቲኖችን አትክልት መውሰድ ቱል ነው። ሰውነታችንን ሜታቦሊካሊ ፍሌክስ ለማድረግ ገብቶሻል። ፋት በርን ማድረግ አቁሞ ዝም ብሎ ፋት ስቶር ያደርግ የነበረውን ሰውነታችንን ሺፍት አድርገን ፋት ማቃጠል እንዲጀምር ለማስገደድ ያክል ነው ለ1 ወር አትክልት ከአሳ ጋር ከኳሊቲ ፕሮቲን ላይ የምትመገቡት። ይሄ ሁልጊዜ ሻምፒዮን ስም ላይ እኮ የሚወራ ነገር ነው። አንቺ አሁንም እዛው ጋር ነው ያለሽው። በቃ ስኳር ከፍ ያደርጋል፣ ድንች ስኳር ከፍ ያደርጋል። እንደዛ ያ ሰውነትሽ አለ እንደ የለም እኮ አሁን ያ ሰውነትሽ የለም ነው እያልኩ ያለሁት። እና አለማድረግ ራሱ ሌላ ጭንቀት ያመጣል ሰውነትሽ ላይ ነው እያልኩ ያለሁት። የመጀመሪያ ጊዜ አቃሉ ደስ ይልሻል፣ ሰውነትሽ ይቀልሻል። እሱም ነው እያልሽ አይደለም፣ መስት ነው። እና ሄልዚ ፍራፍሬዎችን ጀምሪ፣ ማታ ማታ ላይ ጥራጥሬዎችን ጀምሪ፣ ድንች፣ ስኳር ድንች፣ አጃ። ጂም ከመሄዴ በፊት ነው። ከጂም ጋር አታያይዥ። ከጂም ጋር በተለይ ካርቦሃይድሬቶች ጂም ከመሄድሽ አስቀድመሽ ብትወስጂም ይጠቅማል። ለምሳሌ ሙዝ ነገር፣ አንድ አፕል ነክ ነገር 30 ደቂቃ 1 ሰዓት በፊት ወይ ቅድም ያልኩሽንም አጃም ማድረግ ትችያለሽ። እሱ ኤክሰርሳይዝ ኤፊሽንሲ እንዲጨምርልሽ ነው ሄልዚ ካርብ አስቀድሞ የሚወሰደው። ፋት
ከኤክሰርሳይዝ ጋር ብዙ አያያዝም። አሁን ካርብ በልተሽ ሄልዚ ካርብ አሁን ካርብ በልተሽ ኤክሰርሳይዝ ስትሰሪ ኤክሰርሳይዙ ላይ ውጤታማ ትሆኛለሽ። ገብቶሻል? ቤኔፊት አላቸው፣ ኤርጎሜትሪክ ቤኔፊት አላቸው። ፋት ግን ከዛ ጋር አያያዝም። ለስፖርት ብለሽ ለምሳሌ ፋት አስቀድመሽ አቮካዶ በልተሽ ብትሄጂ ወይ ተልባ ጠጥተሽ ብትሄጂ ምንም ገብቶሻል አያያዝም ነው እያልኩ ያለው። ቢኮዝ የበላነው ፋት ቢያንስ 12 ሰዓት ይፈጅበታል ነው እያልኩሽ ያለሁት ወደ ቦታው ለመሄድ ወደ ማረፊያው ለመግባት። ካርብ ግን ከኤክሰርሳይዝ በፊት መውሰዱ አድቫንቴጅ አለው። ቆንጆ ጥያቄ የጠየቅሽኝ። ግን ማታ ማታ ኢዝ ቤስት። አሁን ምን እያደረግን መሰለሽ? እንዴት ላስረዳሽ? ቀን ቀን ሰውነትሽን ትመግቢያለሽ which is quality protein ከቬጂቴብል ጋር እስከዛሬ የምታደርጊው እሱን ነው። ማታ ማታ ግን ነዳጅ ትሞያለሽ። አየሽ? ለ24 ሰዓት ማታ ማታ ሞላሽ። ያቺ የበላሻት 100 ግራም አይበልጥም። እንግዲህ ብዙ ጊዜ የምናወራው እሱ ነው። ግላይኮጂን የጉበትሽን ግላይኮጂን ዲፖ ትሞያለሽ። ቢኮዝ ቀን ቀን እየበላሽ አይደለም አይደለ? ጉበት ላይ ያለው ግላይኮጂን ዲፕሊት አደረግሽ። ማታ የበላሹ አንደኛ ነገር በፋይበር የታጨቁ ምግቦች ናቸው እነዚህ። ዱቄት አይደለም ብዬ ያልኩሽ። ስንዴ ከሆነ አጃ ከሆነ በንፍሮ መልክ አይደል? ወይም በቅንጬ መልክ እንደዛ ነው። ወይ ጥራጥሬዎቹም ተቀቅለው ነው። የተቀቀል ጥራጥሬው ድፍን ምስሉ ባቅላ ብሎቄው ውሃ ይዟል እንዳለ ጥግብ ነው የሚያደርግሽ። 100 ግራም ድፍን ምስር ቀቅለሽ 300 ግራም ነው የሚወጣው። ውሃ ነው እንዳለ እየበላሽ ያለሽ። እንግዲህ አስቢ። በፋይበር የታጨቁ ናቸው ብዬሻለሁ። ከውስጣቸው ያለው ካርቦሃይድሬት መጀመሪያውኑ ትንሽ ነው ብዬሻለሁ። ያ ትንሹም ደግሞ በአንዴ ልክ ስኳር እንደበላ ሰው ሰውነትሽን አይወራውም። ቀስ እያለ ነው የሚገባው። እሱ ብቻ አይደለም። እነዚህ ሄልዚ ካርቦሃይድሬቶች የኒውትሪሽን ፓወር ሃውስ ናቸው። ያሌላቸው ነገር ከመሬት እኮ ነው የመጡት አይደል? ከመሬት እኮ ስበዋል። ያቺ ድፍን ምስር ያቺ ምስር ፍሬ ስራስሮቿን መሬት ላይ ሰክታ እኮ ብዙ ሚኔራል ስባለች። ያ ሁሉን እኮ ወደ አንቺ ትራንስፈር የምታደርጊው ነው እያልኩ ያለሁት። ፍራፍሬውም እንደዛው፣ ድንቹም እንደዛው፣ ስኳር ድንቹም እንደዛው፣ ካሮቱም ቀይ ስሩም እንደዛው። እህሎቹም ደግሞ ዱቄት አድርገን ከዱቄትም አልፈን ደግሞ ነጭ ዱቄት አደረግናቸውና አበላሸናቸው እንጂ እህሉን እንዳለቀቅለን ስንበላ በተለይ በአንቺ ሌቭል ላይ ያለ ሜታቦሊካሊ ሄልዚ የሆነ ወጣት ልጅ ስፖርት የሚሰራ አታጉዲ እሱን። ኤግዛክት ግን ካልተደረገልሽ ነገ ዮሴፍ ጋር ኮሚኒኬት አድርጊልና የካርቦሃይድሬት ፎርሙላ ላክልኝ ወር አልፎኛል በይው። ገብቶሻል? አዎ ገብቶኛል በደንብ ዶክተር። ፍቅር ግን እንዴት ሆና ነው የሻምፒዮንስ ቤተሰብ ያስገባቸው? የሻምፒዮንስ ቤተሰብ እኮ አይገባም ቲክቶክ ላይ። ሌሎችን ሰዎች ለመርዳት እኮ ነው የምንገባው። ሻምፒዮንሶች እኮ ሰዎች መርዳት አለባቸው እንኳን ልትረዱ። አዎ በጣም እየረዳው ነው እኔ አካባቢ ያለውን ሰው እየተለወጡ። እሺ የተለወጡ አሉ በእውነት ተበረታተው በጣም በቃ አሁን 20 ኪሎ በዚህ ጊዜ መቀነስ በጣም ብዙ ሰው ነው ብሏል። 20 ኪሎ አይደለም 20 ኪሎ እኮ አይደለም የቀነስሽው፣ አማረብሽ፣ ታደስሽ። አንቺ እኮ ሁሉ ጊዜ የቀነስነውን ነው የምናየው፣ የሆነውን እኮ አናይም። የሆንሽው ከዛ በላይ እኮ ነው። ሰዎቹ ጸጉሬው እንዳይነቃቀላል ሁሉ ነገር ነው ያማረው። ባሌ ራሱ አዲስ ነው የሆንኩበት። yes ያልከፈልከኝም ብሎ በደንብ ክፈለኝ ድጋሜ በይው። ከፍለሽኛል አንቺ እንኳን ቢሮ ከመጣሽ ድጋሜ ክፈል ብለዋል በይው። በጣም ተቃደስ ማለት እሱ ቀይሯል ምግቡ። አዎ እሱ ቀይሯል። ኦልሞስት ድሮም እሱ አይጠቀምም እና አሁን ቀይሯል። yes ምግብ አያውቅም እኮ አይደል? ሁላችንም ጥንቃቄ እንኳን እናደርግ ይሆናል እንጂ ምግብ አናውቅምና አንቺ የምትበይው ምግብ ለሱም ይሆናል። ተቁላላ ምናምን ነገር አይበላም። ከድሮ የተጠበሰ የተቁላላ ምናምን ነገር አይወድም። ቦዲ ማሱም ቆንጆ ነው። አይ እሱን ተይባል ነገር የለውም እሱ አይደል? አሁን እሱን ሳይሆን ብትነግሪኝ ማምንሽ በፊትም ባለቤቴ አሳ ከጎመን ጋር ይበላ ነበር አይደለም? ቀይ ስጋ ብቻ ከብዙ ጎመን መች እንደሱ በልቶ ያውቃል? ድስታችን እኮ አንድ ነው። ድስት የኛ ቤት ያለውም ድስት እኮ እናንተ ቤትም አለ አይደል እንዴ? እኔ በጣም ቅባት ወዳለሁ። ሴቶች ታበዛ እዳው በሙሉ እኮ እናንተ ጋር ነው እንዳለ የሚውሉ አይደል እንዴ? ባለቤቴም እኮ ድስት ጥራርጋ እኮ ነው ሁላችንም ተራራፊ በልታ እኮ ነው የምትፋፋው። ይሄ ይታወቃል። ግን ድስቱ ያው ነው ወይስ የባለቤትሽ ታምር ከሆነ ንገሪኝ። ባለቤትሽ ዛሬ እኔ የማወራውን ገብቶት እንደሱ ነበር የሚመገብ የነበረው? አሻሽሏል።
እኔ የኔ ብስ ነበር በጣም ዶክተር። አሁን በጣም ምን ዲፌንድ አደረግሽ? ባለቤትሽን እኮ ተከላከልሽው። ባለቤትሽ ምግቡ በፊት ነበረበትን እኮ ነው ያልኩሽ። በፊት እንደዛ ነበር የሚበላው፣ እንዳሁኑ አይበላም። በቃ እንዳሁኑ የማይበላ ሰው በሙሉ ሮንግ ነገር እያደረገ ነው። ሮንግ ነገር እያደረገ ያለ ሰው ምንም እንኳን ቦርጭ የለውም ብለሽ ብታስቢም ሰውነቱ የተጎዳ ነበር ነው እያልኩሽ ያለሁት። አንቺ ከታደስሽ እሱንም አድሹ። ልጆችሽንም ደግሞ ምግባቸውን ቀይሪ። እንጀራ ይብሉ፣ አስከልክያቸው። ተቀይሯል ኮምፕሊትሊ ሁሉ ነገር። አስከልክያቸው፣ እነሱን ዳቦ እንጀራ አስከልክያቸው፣ ግን በባዶ ነገር ሳይሆን ዊዝ ኳሊቲ ፕሮቲን። ኦኬ ዊዝ ኳሊቲ። አሁን ትልቁ ችግር ልጆች ላይ ጠባሳ እየፈጠረን ያለ ነው። መጥፎ ነው ይሄ ምግብ። ለስላሳ አትንኩ፣ ጁስ መጥፎ ነው፣ ኩኪስ መጥፎ ነው፣ ብስኩት መጥፎ ነው። መቼ አበላናቸው ነው? እና ነው መጀመሪያ በቃ መጀመሪያ ይሄንን አትብሉ ሳይሆን ላንቃቸው ምግብን ማለማመድ አለብን። ሪል ምግቦችን ማለማመድ አለብን። እነዚህ ምግቦች አስለምደሽው ደጅ ከልጆች ጋር የለቀቅሽው ልጅ ቺፕስ ይቀምስና ሊያስጠላው ይችላል። ገባሽ አይደል? ቢኮዝ ፓሌቱን ነው የቀየርነው፣ የቴስት በዱን ነው የቀየርነው፣ ቴስት ማድረጊያን ሴንሰሩን ነው የቀየርነው። እና እሱ ላይ ፎከስ አድርጉ። ይብላ እንኳን ብትይ ብዙ አይበላም። ገባሽ? በባዶ ሆዱ የሚበላው ልጅና የአንቺ ቤት የተመገበ ልጅ ጀስት ፊዚካሊም ያድጋል፣ ሜንታሊም ያድጋል፣ ክሬቭ አያደርግም። ሙዱ ብሄቨሩ ራሱ የሚገርምሽ ነገር እርግጥ ያለ ቅሽቅሽ። የአሁኑ ልጆች እንዳይገርማችሁም አንዳንድ ልጆች ቅሽቅሽ ማይረጋጉ በቃ እኮ ባዶ ነገር እኮ እየበሉ ነው እንደዚህ የሚሆኑት። አንድ በደንብ አልተመገቡም፣ ሁለት የሚመገቡት ደግሞ ቅድም ያልኩሽ ማይረባ ምግብ ነው እየበሉ ያሉት። እና ለዚህ ነው በዚህ ልክ ብዙ ነገር ልጆችም ላይ ያየን ያለ ነው። ይበቃሻል። በጣም አመሰግናለሁ ዶክተር። በጣም ነው የምወደው፣ በጣም ነው የማከብረው። ዘመን ሁሉ ይባላል። አሜን። ለእውነት በጣም ውስጥ ያርፏል። እኔ ብዙ ሻምፒዮን ስላልገባ ከልጅ ጋር ማታ ደግሞ ጅንም ስለምገባ ፕሮግራሜ ላገኘህ አልቻልኩም። ማግኘትህ አውርቼህ አላውቅም። አንድ ቀን ነው ቦሌ ያወራል እና እንደዚህ የሚለወጣል መሰለኝ፣ እንዲህ የሚቀለኛል መሰለኝ። እኔ ኢንሱሊን ወስጃለሁ፣ መድኃኒትን ወስጃለሁ እና ሁሉንም ፔን አውቀዋለሁ። ያሁላ ብር አውጥተን ያሁላ መድኃኒት ወደ ውስጣችን አስገብተንም ሰላም የለንም። ጥላቴ ልክ አልነበረም። በጣም ስትረስ ነበር። አንተ ቪዲዮ አልጨርስም ነበር። በጣም ሁሌ ጀምርና ማልጨርሰው ምክንያት ስትረስ ይለቅብኛል። በቃ ተጋ ከመምጣቴ በፊት ይሄ ገዳይ በሽታ ያጥዝ በሽታ ብለስት በጣም ነው ውስጤ በቃ የሚሰበረው። እኔ በዚህ ጊዜ 33 ዓመቴ 4 ልጆች አሉ። ሆኜ እና ልጆችን የቀሳቸው ታዝምኛል። ጤነኛ እናት ይገባቸዋል። ጤነኛ ሚስት ፋሲሎ የሚለው ነው። እናት ጤነኛ ሚስት ጤነኛ ሰውን መሆን ይገባኛል ያስባለሁ። ይህንን በቀደም ሰው ያደርጋለሁ። ይህንን ደግሞ ከአንተ ነው እግዚአብሔር እንኳን አንተ ሰጥተን ብዙ ጓደኞች ባንተ አትርፈናል፣ ብዙ አትርፈናል። እግዚአብሔር ዘመንህን ይባርክ። ከተመቸኝ ትንሽ ኪሎ ላስተካክልና ቢሮ መጥቻ አመሰግንሃለሁ። ዩቲዩብ ጋር መጪና ትደበድቢያለሽ አንድ ቀን።